ሃሌሉያ እግዚአብሔር ይመስገን። እሱን የያዘ የማያፍር እሱን የያዘ እሱን ያወቀ ለእሱ የሚኖር እሱን የሚታዘዝ ሰው የተባረከ ነው። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የእግዚአብሔርን ቃል አብረን የምናየው በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ያለውን ቃል አብረን እንካፈላለን። እግዚአብሔር መልካም ነው፣ የማይለወጥ ዘመን የማይሽር የማይደክም የማይሰለች የሳቱትን የሚመልስ እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ዛሬ የመልእክት ርዕስ አብረን የምንካፈለው አህያው ተናግሮ የነቢዩን እብደት አገደ ይላል። አህያ ተናግሮ የነቢዩን እብደት አገደ ይላል። እግዚአብሔር አምላክ የተመሰገነው። በምድር ላይ በእብደት የሚሄዱ ብዙ ነገሮች አሉ። እግዚአብሔር ግን በተለያየ መንገድ ያግዳል፣ ወደ ሕይወታቸው ይመልሳል፣ ያድናቸዋል። ስለዚህ እንዲህ ይላል፣ እግዚአብሔር አንደበቱን ከፍቶ ቃል የሌለውን አህያ በሰው ቋንቋ አናገረው ይላል። ይህንን ነቢይ ለመመለስ እግዚአብሔር ቋንቋ የሌለ ሰው ቋንቋ የሌላትን አህያ የሰውን ቋንቋ ሰጥቶ ነቢዩ በሚገባ በለዓም ቋንቋ በሚገባ ቋንቋ እግዚአብሔር በአህያው ተናገረው። እግዚአብሔር አምላክ የተመሰገነ ይሁን። በዘኍልቍ ምዕራፍ 22 ቁጥር 5-6 እንዲህ ይላል የእግዚአብሔር ቃል ሲያስተምረን፣ የሞዓብ ንጉሥ ባላቅ የሚባል በለዓምን ጠርቶ ከግብፅ የወጡት እስራኤላውያን በምድር ላይ ተስፋፍቶ ስጋት ሆኖብናልና ናና እርገምልን፣ የረገምከው እንደምረገም እናውቃለን አለው። ያውቃል የእግዚአብሔር ሰው፣ እግዚአብሔር ኃይል የሰጠው ሰው፣ እግዚአብሔር ድንቅ ሥራ በእጁ የሚከናወነው እናውቃለን። የረገምከው እንደሚረገም የባረከውም ይባረካሉ። ስለዚህ ናና እርገምልኝ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ነቢዩ የተጠራው ለእግዚአብሔር ሊሮጥለት የእግዚአብሔር ዓላማ የእግዚአብሔርን ፍቃድ ሊያገለግል እግዚአብሔር የነቢይነትን ጸጋ የሰጠው ሰው ነው። ጸጋውን ግን በገንዘብ ለወጠ። ገንዘቡ ግን ከአምላኩ በለጠለት። ዛሬም ብር አምላካቸው የሆነ እግዚአብሔርን በገንዘብ የሚለውጡ ዛሬም በእብደት የሚሄዱ አገልጋዮች በምድር ላይ አሉ። እግዚአብሔር ምሕረትን ያድርግላቸው ያድርግልን። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ሰው የተጠራ እንዲሄድለት ምንድነው? የመርገምን ገንዘብ ከፍሎ ላከው ይላል። የመርገም ገንዘብ ከፍሎ ላከው። ዋጋውን ሰጥቶ አሰማረው ለጥፋት ለእብደት ሥራ። እግዚአብሔርን ሕዝብ ርስቱ የሆነውን ሕዝብ ሊረግም ሄደ። በገንዘብ ተገዝቶ ገንዘብን ይዞ እግዚአብሔር በገንዘብ ተታሎ እግዚአብሔር የሰጠውን ጸጋ እግዚአብሔር እድሉን የሰጠው ያገለግለው አምላኩን ያገለግል ዘንድ እድሉን የሰጠው ሰው እድሉን በገንዘብ አበላሸ። ወገኖቼ እግዚአብሔር ጸጋ ሲሰጠን ለዓላማው ሲመርጠን ታማኝ አድርጎ ለአገልግሎቱ ሲሾመን እግዚአብሔርን ሥራ ወይም የተሰጠንን ጸጋ ወይም የተሰጠንን እድል በገንዘብ እንዳንለውጥ እንድንጠነቀቅ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። በጠባቡ መንገድ ጉዞውን ሲቀጥል አህያይቱ የእግዚአብሔር መልአክ ሰይፍ በእጁ ይዞ በመንገድ ላይ ቆሞ አየች ይላል።
ያየችው በመንገድ ላይ ያለውን ችግር ያየችው ያ የእግዚአብሔር ሰው ነቢዩ በለዓም ሳይሆን ያየችው አህያ ነው። አይን የተገለጠለት ማያት የቻለች። የነቢዩ አይን ግን በገንዘብ ታውሮ ማያት አልቻለም ነበረ። እግዚአብሔር አምላክ የተመሰገነ ወገኖቼ። ነቢዩ በለዓም የእግዚአብሔር አገልጋይ ሆኖ እያለ እግዚአብሔርን ሕዝብ ወይም ርስቱ የሆነውን ንብረቱ የሆነውን የእግዚአብሔር አገልጋይ ሆኖ የጌታው ንብረት የሆነውን የጌታውን ሕዝብ ሊረግም የሚሄድ ምን አይነት መረዳት ነው? ምን አይነት መታለል፣ ምን አይነት እብደት ነበረ? እግዚአብሔር አምላክ ከዚህ እኔምና እናንተን ይጠብቀን። እግዚአብሔር ጸጋውን የሰጠው ታማኝ ባሪያ ወይም ታማኝ አገልጋይ ሆኖ የእግዚአብሔርን ሥራ ይሠራ ዘንድ ነበረ። ነገር ግን እሱ በገንዘብ ተታሎ የሰይጣንን ወይም የጥፋትን መንገድ ተከተለ። እግዚአብሔር አምላክ የተመሰገነውን እግዚአብሔር አስቀድሞ ተናግሮት ነበረ። ስለዚህ የተባረከ ሕዝብ ነውና ለመርገም አትሂድ ብሎ እግዚአብሔር አስቀድሞ አስጠንቅቆት ነበረ። ነገር ግን ገንዘቡ ልቡን ስላደነደነና አይኑን ስላሳወረ አልታዘዘም። ዲስኦቢዲየንት። ስለዚህ እምቢ ብሎ በእምቢተኝነት ሄደ ይላል። ያን ጊዜ አህያ መንገዱ ላይ ያየችውን መልአክ አይታ ፈርታ ከመንገዱ ፈቀቅ አለች። አህያይቱ 3 ጊዜ ስላደረገችው ስለታደገችው ዋጋ ከፍላ ስለከፈለችው መዳፈር ስላልፈለገችው 3 ጊዜ ተደበደበች። ዋጋውን ከፍላ ተደብድባ ቆስላ የነቢዩን ሕይወት ያዳነች አህያ ጌታውን ወይም ጌታውን የተሸከመች አህያ ይህንን ነቢይ አዳነች። አህያይቱ በዘኍልቍ ምዕራፍ 22 ቁጥር 27 ላይ እንዲህ ብሎ የእግዚአብሔርም ቃል ያስረዳናል። አህያይቱ መላእክቱን አይታ ከመንገድ ፈቀቅ ብላ ከበለዓም በታች እሱን ተሸክማ ጌታውን ተሸክማ ተኛች ይላል። መዳፈር አልቻለችም እና እድል ወደፊት ፈቀቅ ማለት አልቻለችም። እድል የላትም። ስለዚህ ሰረንደር አደረገች፣ እጅ ሰጠች፣ መሸነፏን አየች እና ተኛች ይላል። እግዚአብሔር አምላክ የተመሰገነ ይሁን። መሸነፍ ይሁንብን የማይገባው ነገር ሞክረን እግዚአብሔርን ከምናሳዝን ወይም ወደ ጥፋት ወደ ቁጣ ወይም ወደ መቅሰፍት ከመግባት እግዚአብሔር ማስተዋልን ወይም መሸነፍ ተሸንፈን እግዚአብሔር ማስተዋልን ወይም መሸነፍን ይስጠን። እግዚአብሔር አምላክ የተመሰገነ ይሁን። በዘኍልቍ ምዕራፍ 22 ቁጥር 28ም የእግዚአብሔር ቃል ደግሞ እንዲህ ብሎ ያስተምረናል። አህያይቱ አንደበት ተከፍቶ ለምን ትመታኛለህ? እኔ ከዚህ በፊት እታዘዝ ነበረ። ስለዚህ አንተ ያላየውን በመንገድ ላይ ያለውን አይቼ ነው እንጂ አለመታዘዜ አይደለም ብላ ተናገረችው። እግዚአብሔር አምላክ የተመሰገነው ለአህያ መናገርን ወይም ቃል የሌላትን እግዚአብሔር ቃል የሰጣት መናገር እንድትችል ይህንን ነቢይ እንድታድን እግዚአብሔር በሚገባ ቋንቋ እሱ የሚረዳውን ቋንቋ እግዚአብሔር ሰጣት። ስለሌላት እርሷ በእግዚአብሔር ፊት ይህን ሰው ለማዳን ጥረት አደረገች። እግዚአብሔር አምላክ የተመሰገነ ይሁን። በመጨረሻ ግን እግዚአብሔር የበለዓምን
ዓይን ከፍቶ ሴፍ በእጁ የያዘው ከፍቶ ሴፍ በእጁ የያዘውን መልአክ በመንገድ ላይ ቆሞ አየው። ዓይኑ በተከፈተለት ጊዜ መልአኩ በፊት ለፊቱ አህያው የፈራችውን ተረዳ። አህያ ያየችውን እሱም አየ። ዓይኑ በተከፈተለት ጊዜ መልአኩን አይቶ ግን ዝም አላለም። መልአኩን አይቶ ወድቆ ሰገደለት ይላል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ተገልጦለት ወደ ማስተዋል ተመለሰ። ከጥፋትና ከእብደትም ስራ ተመለሰ። ጥፋቱን ተረዳ። እንደገናም ተጸጸተ። እንደ ወድቆ ሰገደለት። ምሕረት ለምሕረት በእግዚአብሔር ፊት ራሱን ጣለ ስለሰራው ስራ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ለሳነውም ለሰታቱት ሁሉ እግዚአብሔር ምሕረትን ያድርግለት። እግዚአብሔር ያድርግልን። እግዚአብሔር አምላክ የተመሰገነ ይሁን። መልአኩም እንዲህ ብሎ ተናገረ። በለዓምን ተናገረ። አህያይቱ እኔን አይታ ፈቀቅ ባትል ኖሮ አንተን ገድዬ አህያይቱን አድን ነበረው አለው። እግዚአብሔር አምላክ የተመሰገነው የነቢዩን ሕይወት የታደገች አህያ። እግዚአብሔር አምላክ አህያ ማለት ነቢዩን የተሸከመች የነቢዩ አገልጋይ ነቢዩን ያዳነችው አህያ ወደ ማስተዋል እንዲመለስ ከጥፋት በሕይወት ይኖር ዘንድ እግዚአብሔር ምሕረትን እንዲያደርግለት ሕይወቱን የታደገች ከእብደት ስራም የመለሰችው አህያ። ወገኖቼ መርገም እስራኤል እሱ ሄዶ ቢረግም እግዚአብሔር መርገም በእስራኤል አይሰራም። ሟርትም በእስራኤል ላይ አይሰራም። እግዚአብሔር እርግማኑን ወደ በረከት ይቀይራል። ህዝቡ እንዲጎዳ አይፈልግም። ወገኖቼ እኔ ጌታውን የተሸከመው አህያ የአህያ ምሳሌ አገልጋይነትን ነው። ጌታን የተሸከመው አህያ አገልጋይ ነው፣ መሸከም ነው፣ ጌታውን ማገልገል ነው፣ መታዘዝ ነው። የራሱን ፍቃድ የለውም። የጌታውን ፍቃድ ብቻ የሚያደርግ ደከመኝ ሰለቸኝ ብሎ ጌታውን የሚታዘዝ አህያ አገልጋዮች የአገልጋይ ምሳሌ ነው እና ጌታውን ጌታ ኢየሱስን የተሸከመች አህያ ነበረች። ይህንንም ነቢይ የተሸከመች አህያ ነበረች። ጌታውን የሚሸከሙ የአገልጋዮች ምሳሌ ናቸው። አገልጋዮች ግን የነቢዩን እብደት የታደገችው በእውነት የሚያገለግል ለእውነት የቆሙ እውነትን ያዩ እውነትን የተረዱት ዛሬም በምድር ያሉትን የነቢያትን እብደት ማገድ ወይም መከልከል ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። በድሮ የነበሩት ከዚህ በፊት የነበረው ነቢይ ዋጋውን ገንዘቡን አስቀድሞ የመርገምን ገንዘብ አስቀድሞ ተቀብሎ የእግዚአብሔርን ሕዝብ ለመርገም የወጣ የእግዚአብሔርን ሕዝብ ለማጥፋት የተላከው ነቢይ ነበረ። በዘመናችን ያሉት በእብደት የተሰማሩ ነቢያቶችም አሉ። እነኚህ ደግሞ ገንዘብ አልተቀበሉም። እንደገና ገንዘብን ለመቀበል የእግዚአብሔርን ሕዝብ በማታለልና በማሳት መንጋውን የሚዘርፉ የዘመናችን በእብደት ላይ የተሰማሩ ነቢያቶች አሉ። ወገኖቼ በዘመናችንም ያሉ በእብደት ላይ የተሰማሩ መንጋውን የሚበሉ መንጋውን የሚገፉ የሚያስቱና እያታለሉ የእግዚአብሔርን ሕዝብ የሚበዘብዙ ማገድ ያለበት እግዚአብሔርን ያየው አገልጋይ ለእውነት ታማኝ ሆኖ ባሪያውን እግዚአብሔር ባሪያ ሆኖ እግዚአብሔርን የሚያገለግል ሊነግረው ወይም ሊያግዳቸው ይገባል እና ሊከለክላቸው ይገባል። አገልጋዮች የነቢያትን
በምድር ላይ የተሰማሩ ለገንዘብ የእግዚአብሔርን ሕዝብ ለሚዘርፉት እግዚአብሔር አገልጋዮች የነቢያትን እብደት ማገድ ወይም መከልከል